እንደናችሁ ውድ የዩቲዩብ ቻናሌ ተከታታዮች ጆኤል ጣላርጌ ነኝ። ዛሬ በአዲስ ቪዲዮ መተናል። ጆኤል ምን ሆነ ነው እንደዚህ የለበስከው ልትሉኝ ትችላላችሁ። እኔ በመጀመሪያ ምን ሆናችሁ ነው እናንተ እነዚህ ነገሮች እየተጠቀማችሁ ያልሆናችሁት ብዬ ጀምራለሁ። አዎ እንግዲህ በዛሬው ቪዲዮአችን ላይ የተለያየ ሙያዎች ያሏቸውን ኤአይዎች አምጥቼላችኋለሁ። እንግዲህ የኤአይ ሞዴሎችን ጨምሮ ዲያናን እንግዲህ ታቋታላችሁ። ከዚህ በፊት ዲያና አማኑኤል ትባላለች። እንግዲህ በእንግሊዝ ውስጥ ተወልዳ ያደገች የኤአይ አቫታር ነች ማለት ነው። ሙሉ አይደንቲቲ ያላት ዳያና። ዛሬ የምንወያየው ግን ኤአይ እንደ ኢንጂነር እንደ ኮምፒውተር ሳይንቲስት ሆኖ አፕ ዴቨሎፐር ሲሆን፣ ኤአይ አይነኩም የተባሉ ፊልዶች ላይ እንደ ሙዚቀኛ ሲሆን፣ ኤአይ እንደ ትልቅ ግራፊክስ ዲዛይነር እንደ ተምብኔል ዲዛይነር ሆኖ እንግዲህ የተምብኔል ዲዛይነሮችን ስራ የግራፊክስ ዲዛይነሮችን ስራ ሲወስድ እየተመለከት ነው ባለንበት ጊዜ ውስጥ ምን ሆናችሁ ነው እናንተ ራሳችሁ የምልበትን ቪዲዮ ነው ይዤ የመጣሁት። ይሄ ማለት እንግዲህ ወደፊት የሚመጣው ጊዜ አይቀሬ የሆነ እንግዲህ ኤአይን የሚይዝ ጊዜ ነው እየመጣ ያለው። ታዲያ እኛ ምን ሆነን ነው ከኤአይ ጋር አብረን መሄድ ያልቻለው? ኤአይ የማያስፈልገው ኤአይ የማይደርስበት ቦታ የለም። ያ ማለት እንግዲህ አሁን የምንሰራውን ስራ በ10 እጥፍ በ100 እጥፍ በሺዎች እጥፍ የሚያሳድግ ቴክኖሎጂ ነው። ታዲያ በዛሬ ቪዲዮአችን ላይ ኤአይን ብዙ ፊልድ ሰተነው ምን በኤአይ እንደሚሰራ እንመለከታለን። ዛሬ አንድ ቀረጻ ላይ ነበርኩ። እንግዲህ የፕሮዳክሽን ተቋም እንዳለኝ ታውቃላችሁ። ታዲያ እዛ ቀረጻ ላይ ስንለፋ ተመልክቼ ነበር። በርካታ ሰዎች አለ፣ ሳውንድ የሚይዝ አለ፣ ላይት የሚይዝ ሰው አለ። በጣም ወደፊት እኮ ይሄ ሁሉ ሰው ይተካል። ለዛውም የሚተካው ያለ ካሜራ ያለ ምንም ጀስት በአንድ ኮምፒውተር ከጀርባው አንድ ሰው ብቻ በሚያንቀሳቅሰው ሞዴሎቹን ጨምሮ የምንጠቀማቸውን ካሜራና ውድ ኢኩፕመንቶቹን። ይሄ ደግሞ ለብዙ ሰዎች ደግሞ የስራ እድልን ትላልቅ እድሎችን ይዞ ይመጣል ስል ሀሳብ አጫረብኝ። አሁን በቀጣይ የማስመለክታችሁ ማስታወቂያ ቪዲዮዎች አሉ፣ ትክክለኛ ሰዎች ያሉባቸውን ቪዲዮዎች አሉ። መለየት የምትችሉ ከሆነ እንግዲህ በኮመንት ታስቀምጡልኛላችሁ። ታዲያ ከዚህ ጋር ተያይዞ የኤአይ ሙዚቃዎችን፣ የኤአይ ሶፍትዌሮችን፣ የኤአይ ግራፊክሶችን የምንመለከትበት ጊዜ ላይ ደርሰናል። ስለዚህ እኔም በበኩሌ እንግዲህ ለነዚህ ነገሮች መፍትሄ ይዤ የምመጣበት በጣም ትልቅ ፕሮጀክቶችን ይዤ ወደ እናንተ እየቀረብኩላችሁ ነው። ታዲያ እንግዲህ ሰብስክራይብ በማድረግ ይህንን ቻናል በመቀላቀል እንዲሁም ደግሞ በነፃ ኒውስሌተሮችን በኢሜይላችሁ የምሰራቸው ቪዲዮዎች ላይ በየሳምንቱ የሚፈጠሩ አዳዲስ ነገሮች በአለማችን ከኤአይ ጋር ተያይዘው ያሉትን የምልክበትም ኒውስሌተር ስልክ ቁጥራችሁና ኢሜይል አካውንታችሁን ብቻ እዚች ጋር በማስገባት አዘጋጅቼላችኋለሁ። እንግዲህ ቪዲዮአችንን እንጀምረዋለን። ምን ሆናችሁ ነው ይሄን እያረጋችሁ ያልሆናችሁት? ታዲያ ሁሉም ላይ ስገባ መጀመሪያ የሚጀምረው ከሙዚቃ ነው። ሱኖ ኤአይ የሚባል አንድ ፕላትፎርምን አጋራችኋለሁ። ሙሉ በሙሉ በአርቲፊሻል ኢንተለጀንስ የሚሰራ ነው። በቅርብ እንግዲህ የዚህ የኤአይ ተቋም ሲኢኦ የሱኖ ኤአይ ሙዚቃን ዲሞክራታይዝ እናደርገዋለን፣ ዲሞክራሲ ነው የሚያስፈልገው፣ የተወሰኑ ሰዎች ብቻ ሳይሆን ማንም ሰው እንደፈለገ ሙዚቃን ክሬት ሊያደርግ ይገባዋል፣ ድምጽ ያለው ሰው ሳይሆን ኮምፒውተር ያለው ሰው ማንም እንደ ልቡ ክሬት ማድረግ ይችላል ብሏል። It's not really enjoyable to make music now. Why do you say that? It takes a lot of time. It takes a lot of practice. You need to get really good at an instrument or really good at a piece of production software. I think the majority of people don't enjoy the majority of the time they spend making music. Do you not think that's like running? It is hard to run. It is painful to run. You don't particularly enjoy it, but you love running. And you get good at it, and you get better at it, and you speak to the runners, and they love running. Most people drop out of that pursuit because it was hard. I think that the people that you know that run, this is a highly biased selection of the population that fell in love with it. ታዲያ አማርኛ ይችላል ወይ ብላችሁኛል? አዎ ኢትዮጵያ ደርሷል ይሄኛው አርቲፊሻል ኢንተለጀንስ። እስቲ የኤአይ ሙዚቃዎችን ባለፈው እንግዲህ የኢትዮጵያ ንግድ ባንክ ከስታርፔ የፋይናንሻል ተቋም ጋር ባደረጉት የስራ ማስጀመሪያ መርሃ ግብር ላይ የሰማሁት ድምጽ ሰው ነው ኤአይ ነው ብዬ ካጠገቤ የነበረውም እንደውም አቀንቃኝ ጓደኛዬን ይኸውልህ ስራ አንተም ጋር መጥቷል ኤአይ እኛ ጋር ብቻ አልሆነም ስራው ነበረ። ፕሮግራሙን በሌላ ቪዲዮ ሰርቼላችኋለሁ፣ ግን በዚህ ፕሮግራም ላይ ሙሉ ኤአይዎች ሲያቀነቅኑ ተመልክቻለሁ። ሀገራችን ላይ በሙዚቃው ብቻ ሳይሆን የተለያዩ ባንኮችም ለማስታወቂያነት ኤአይውን ሲጠቀሙ ተመልክቻለሁ። የተለያዩ የሜትር ታክሲ አገልግሎቶችም እንግዲህ የኤአይ ሲስተሞችን በአፖቻቸው ላይ ኢንተግሬት አድርገዋል። ይሄ እንግዲህ እየቀጠለ እየሰፋ ይመጣል። አሁንም ምንድነው የምላችሁ እናንተ ምን ሆናችሁ ነው እዚህ ነገር ውስጥ ያልገባችሁት? አዎ ምናልባት የለበስኩት ልብስ ያንን ሊያንጸባርቅ ይችላል ከምናገረው በሚል ነው። ታዲያ ሱኖ ኤአይ የተሰኘውን
መስራት የሚችላቸውን አስገራሚ ሙዚቃዎች አማርኛ፣ ላቲን፣ እንግሊዘኛ በሰከንዶች ውስጥ አቀናባሪ ማስተር ማድረግ ሚክስ ማድረግ ሳይጠበቅ በደቂቃዎች በሰከንዶች ውስጥ ሙዚቃን ያመርታል እንደ ፋብሪካ ማለት ነው። ሀሳቦቻችንን ይዘን እንግዲህ የተወሰነ ሙዚቃዎችን አዳምጠን እንመለሳለን ከሱኖ ኤአይ። ናደለ ወይ ፍቅራችን አንቺ ፍቅሬ ነፋስ ያገኘው መሰል እስኪያስቢበት እየደከምኩኝ ያለው ለማን ብዬ ነው ማነው ታዲያ የነካብኛ ምን ተክቼ ልርሳ መውደዴን በምኔ ሰው በሰው መተኪያ በመቀጠል ደግሞ ኮምፒውተር ሳይንስ እንደ መማሪ የተለያዩ ዌብሳይቶችን ሶፍትዌሮችን የመስራት ስኪሎችን ለመያዝ ምናልባት 4-5 ዓመታት ይፈጅ ነበር። አሁን ላይ ደግሞ እንግዲህ ሰዎች በጣም በፍጥነት የተለያዩ ኮድ ካምፖች ጋር በመሄድ በመሰልጠን በአጭር ጊዜ ውስጥ የሚፈልጓቸውን ፉል ስታክ ፍሮንት ኤንድ ዴቨሎፐር ባክ ኤንድ ሆነው ሲያገለግሉ ተመልክቻለሁ። እንግዲህ በአጭር ጊዜ ውስጥ ዴቨሎፐር መሆን ይቻላል፣ በ6 ወር፣ በአመት፣ አንዳንዴ በ3 ወር። አሁን ላይ ግን እኔና እናንተ ምንም አይነት የፕሮግራሚንግ እውቀት ሳይኖረን የምንፈልገው መተግበሪያ በሰከንዶች ውስጥ ማውጣት የምንችልበት ጊዜ ላይ ደርሰናል። እንግዲህ ረጅም ጊዜ ነው ያሳለፍኩት ኮምፒውተር ሳይንስ ላይ። ነገር ግን ኮምፒውተር ሳይንስ ላይ አውቃችሁ አይታችሁ የምትጨርሱት ዓለም አይደለም፣ ሰፊ ውቅያኖስ ነው። እዚህ ቴክኖሎጂ ላይ ታዲያ እንደዚህ አይነት አጋዥ ኃይሎች ሲመጡ እጅግ ያስገርማል። አሁን ግን አጋዥ ኃይል ሳይሆን ማወቃችን ይጠቅመናል፣ ነገር ግን ሙሉ በሙሉ የሚተካ ኃይል መጥቷል። እንግዲህ አሁን የማሳያችሁ እንግዲህ አንድም ፕሮዳክት በኤምቪፒ ደረጃ ወይም ሚኒመም ቫያብል ፕሮዳክት ማውጣት እጅግ አስፈላጊ ነው። ለምሳሌ ያክል አንድን መተግበሪያ በወስድላችሁ ድሮፕ ቦክስ የሚሰኝ እንግዲህ የተለያዩ ፋይሎችን ክላውድ ላይ ለማስቀመጥ በኦንላይን ለማስቀመጥ የሚጠቅም ተቋም ነው። ታዲያ የዚህ ተቋም ታሪክን ብናነሳው በጣም ረጅም ጊዜያቶችን ወስደው መተግበሪያን ሰርተው ከዛ አይደለም ወደ ኢንቨስተሮች የሄዱት። መጀመሪያ ትንሽ የሆነ ሚኒመም ቫያብል ፕሮዳክትን ይዘው ነው ፒች አድርገው ከዛ አሁን በጣም ማልታይ ሚሊየን ካምፓኒ የሆነው ምናልባትም ቢሊየን ሊሆን ይችላል። ታዲያ ይሄ ተቋም ሲሆን ኤምቪፒውን ሰርቷል። እኔና እናንተ ደግሞ በዚህ ጊዜ ኤምቪፒያችንን በሰከንዶች ውስጥ ምናልባትም በደቂቃዎች ውስጥ ካለፈ ከሰከንዶች ማግኘት የምንችልባቸው የተለያዩ ቱሎች አሉ። ለዛሬ ምሳሌ የማነሳው የጉግል ኤአይ ስቱዲዮ ነው። ታዲያ ይሄንን መተግበሪያ ተጠቅሜ በነፃ የቀረበ የኔን ሀሳብ በፕሮምፕት ደረጃ ነው የምሰጠው። ፕሮምፕት ማለት እንግዲህ አንድን የአርቲፊሻል ኢንተለጀንስ አሁን ላይ የምንጠቀማቸው ኤልኤልኤም የሚሰኙ የላርጅ ላንጉጅ ሞዴሎችን የምንወያይበት ቋንቋ ነው። ያ ማለት ሰውኛ ቋንቋን መናገር ይችላሉ፣ አማርኛን፣ እንግሊዝኛን፣ ሌሎችንም ቋንቋዎች ማለት ነው። ስለዚህ አሁን እኔ እንደዚህ እንድታደርግልኝ ፈልጋለሁ እንደምለው እንደዚህ አይነት መተግበሪያ የመስራት ሀሳብ አለኝ። ያንን ሀሳብ ወደ ተግባር አውርድልኝ። እኔ መስራት የፈለግኩት እንግዲህ ገንዘቤን በጣም ብዙ ጊዜ የት ነው የማደርገው ብዬ አስባለሁና ገንዘቤን የምቆጣጠርበትን መተግበሪያ ነው። እነዚህ ፊቸሮች ይኑሩት፣ እስቲ ቆይ ሌውና እያየሁት ጨምርበታለሁ ብዬ ለዚህ ለጉግል ኤአይ ስቱዲዮ ኤምቪፒ ብሰጠው ፕሮምፕቴን ብቻ ብሰጠው ቻትጂፒቲ ላይ ፕሮምፕቴን አስገብቼ ወደዛ አስገብቼ ደግሞ ብሰጠው በሰከንዶች ውስጥ ምናልባት ከበዛ በደቂቃዎች ውስጥ ሙሉ የሚሰራ ፕሮዳክትን ይሰጠኛል። ይሄንን ፕሮዳክት ሺፕ ለማድረግ እንግዲህ በጣም ቀላል አድቫንቴጆች አሉ ማለት ነው። ጉግል በራሱ ራፐርም ተጠቅማችሁ እንግዲህ ወደ አፕ ማምጣት ትችላላችሁ። ዋናው ኤምቪፒውን መያዛችሁ ነው። እንግዲህ በአጭር ጊዜ ኮንሰፕቶችን መሞከር የሚያስችላችሁ ነገር አለ ማለት ነው። የዛሬው የቪዲዮ ሀሳቤ ታዲያ እነዚህን ዲቴል በዲቴል መንገር ሳይሆን ኤአይ ምን ደረጃ እንደደረሰ በተግባር ማሳየት ነው። ታዲያ የተለያዩ ኤአይ አፖች እነ ቻትጂፒቲን ጨምሮ አሁን በሱፐር ቦል ላይ ሲያስተዋውቁ ተመልክቻቸዋለሁ። ውድድር አለ በየአመቱ የሚደረግ። ታዲያ እዛ ውድድር ላይ 1 ደቂቃ ማስታወቂያ ማስነገር ማለት በጣም ብዙ ረብጣ ገንዘቦችን ያስወጣል። ታዲያ በሱፐር ቦል ላይ የተመለከትኩት ቻትጂፒቲ ነው። ad wars during the Super Bowl last night. What companies are we talking about, Madison? Hey, Ashley, we're talking about Anthropic and OpenAI. Anthropic released a series of ads that directly mocked ChatGPT for bringing advertisements to their platform. In case you missed it during the Super Bowl, here's part of one of their ads. ኮዴክስ የተሰኘውንም አንድ ቱላቸውን ሲያስተዋውቁ ነበር። የተለያዩ ኮዶችን እናግዛችኋለን፣ የፈለጋችሁትን ቢውልድ አድርጉ ሲሉ ፊውቸሩ የኛ ነው እያሉ ማለት ነው። ውድድሩ ያለው ኤአይን ማን ቀድሞ ይይዘዋል ነው። ከላርጅ ላንጉጅ ሞዴሎችም አልፈው ወደ ሰፊው ዓለም እየሄዱ ይገኛሉ። በመቀጠል የማሳያችሁ ደግሞ የተለያዩ ማስታወቂያዎችን ነው። እነዚህ ማስታወቂያዎች ሙሉ በሙሉ በኤአይ ወይም አርቲፊሻል ኢንተለጀንስ ጀነሬት የተደረጉ ናቸው። ታዲያ የሲኔማቶግራፊውን የፕሮዳክሽኑን ዓለም ሊተኩ ነው ወይ ብንል 100% ባይተኩም፣ ነገር ግን በጣም ብዙ ሰዎች
ሰዎች የሚፈልጓቸው ነገሮች ይሰራሉ። ያ ማለት ትንሽ በጀት ይዛችሁ አንደኛው ሲን አንታርክቲካ ላይ፣ አንደኛው ሲን ሳውት አፍሪካ ላይ፣ አንደኛው ሲን አዲስ አበባ ላይ፣ አንደኛው ሲን ደግሞ አንድ የቡና እርሻ ውስጥ ብናደርገው ምን ያህል ጊዜ ይፈጅብናል? ምን ያህል ክሩ ይፈጅብናል? ከፈለግን አንድ ሰው ከአሜሪካ የአሜሪካ ተፈጥሮ ያለው ወይም ዝርያው አሜሪካዊ የሆነ አንድ ሰው ደግሞ አውስትራሊያዊ የሆነ ሌላኛው ሰው ደግሞ እንግዲህ አፍሪካዊ የሆነ ሰዎችን እዛ ፕሮዳክሽን ላይ አካተናቸው በአንድ ቀን እዛ ሁሉ ሎኬሽን ላይ ሄደን መስራት ማለት ኢንሴን ነው። ያን ማድረግ ተችሏል። አሁን ታዲያ ከዚህ ጋር ተያይዞ እጅግ የሚያስገርሙ ማስታወቂያዎችን ልጋብዛችሁ። በኤአይ እንደዚህ አይነት ማስታወቂያዎች ይሰራሉ። ዓለማችን ላይ ያሉ ትላልቅ የቪዲዮ ሞዴሎች ውስጥ እንግዲህ የጉግል ቪኦ 3 አንደኛው ነው። የኦፕን ኤአይ ደግሞ ሶራ 2 ሌላኛው ነው። ከቻይኖቹም እንግዲህ የክሊንግን እናውቀዋለን እያለን እንግዲህ 1.5 የአሊባባውን ሁሉም ውድድር ላይ ናቸው። ታዲያ ዋናው ትልቁ ጦርነት እነዚህን የአርቲፊሻል ኢንተለጀንስ የኮምፒውት ወይም ጭንቅላቶችን የሚያመርቱበት ደግሞ የኒቪዲያ አንደኛው ቱል ነው። ሌላኛው ደግሞ እንግዲህ ከቻይኖቹም በኩል የተለያዩ ፕሮሰሰሮችን ያመርታሉ። ውድድሩ እዚህ ጋር ነው ያለው ዓለም ላይ። ታዲያ እኛ ግን የቱ ጋር ልንሆን እንችላለን? እነዚህን ቱሎች ተጠቅመን ስራችንን ማቅለል፣ ገቢያችንን መጨመር እጅግ ወሳኝ የሆኑት ነገሮች ናቸው። በመቀጠልም እንግዲህ በደንብ ቪዲዮዎቹን አይታችኋቸዋል፣ ተገርማችኋል። ምን አይነት ሀሳብ አስተያየት እየያዛችሁ ነው? እንግዲህ ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። በቃ እየጮኩ እየተናገርኩ ነው ያለሁት። ከዚህ በላይ እንግዲህ እንዴት አድርጌ ላሳያችሁ ልነግራችሁ እንደምችል አላውቅም። ኤአይን የያዘ ሰው በጣም በርካታ ነገሮች ጊዜውን ጉልበቱን ቆጥቦ ደግሞ ገቢ መራራሱ መፍጠር የሚችልበት ጊዜ ላይ ደርሷል ማለት ነው። በመቀጠል እንግዲህ የአርቲፊሻል ኢንተለጀንስ ቢዝነስን እንመለከታለን። ሰዎች ምን አይነት የኤአይ ቢዝነሶችን እየጀመሩ እንደሆነ። ታዲያ ኤአይ አውቶሜሽን ኤጀንሲዎች የሚባሉ አሉ። ኤአይ አውቶሜሽን ማለት እንግዲህ እጅግ አስገራሚ ነገር ነው። ሰዎች ተራ በተራ ሩቲንሊ የሚሰሯቸውን ነገሮች በኤአይ አውቶማቲክሊ መተካት ማለት ነው። ከዚህ ውስጥ ለምሳሌ አንድ ሰው ኢሜይል ሊመልስ ይችል ነበር፣ ኤአዩ ያደርገዋል። ኤአዮቹ ደግሞ በተቀናጀ መልኩ በኤጀንቲክ ኤአዮች አማካኝነት አንድ ሰው ሪፕላይ ያደረገውን ኢሜይል ከኢሜይሉ በስተጀርባ ሽያጭ ሊካሄድ ይችላል፣ ክፍያ ሊፈጸም ይችላል። እነዛን ሁሉ ነገሮች የሚያሳልጡ ኤአዮች ማለት ነው። ለምሳሌ አንድ የኤአይ ኤጀንትን እንግዲህ በቀላሉ አንድን ነገር በቮይስ አዘነው ይሄንን እንደዚህ አድርግልኝ ብለው ክፍያ ፈጽሞ ገዝቶ ኦርደር አድርጎ ሁሉ ነገር ጨርሶ ነው የሚሰጠን ማለት ነው። ያን ያህል ፓወርፉል ናቸው። እነዚህ ሲስተሞች በተለያዩ ተቋማት ላይ ኢምፕሊመንት በማድረግ በሚሊዮን ዶላሮች ሰዎች እያገኙ ይገኛሉ። ሌላኛው ደግሞ አርቲፊሻል ኢንተለጀንስን ተጠቅመው ማርኬቲንጎችን መስራት ነው። እንግዲህ ሁሌም ምላት አንድ ነገር አለች። ኮልድ ኢሜሎች እጅግ ቬሪ ኢምፖርታንት ናቸው። ከማታውቋቸው ተቋማቶች ጋር ሊያስተዋውቋችሁ ሊያገናኟችሁ የሚችሉ የእናንተን ከዚህ በፊት የሰራችሁትን ስራ አይደንቲፋይ አድርጋችሁ ደግሞ እዛ መስራት የምትፈልጉበት ተቋም ጋር ያሉ ችግሮችን በመግለጽ እንግዲህ ኮልድሊ በማታውቁት ሰው ይሄን ነገር ልሰራል ይችላሉ፣ የኔ ሬፑቴሽን ይሄ ነው ብላችሁ የምትጽፉበትን መንገድ በኢሜሎች አማካኝነት ኦቶሜትድ ሆኖ ለበርካታ ለሺዎች የሚሆኑ ሰዎች ይደርሳል መልእክታችሁ። ከዛ ውስጥ 10 እንኳን ቢገዟችሁ ለእናንተ በአንድ ኢሜል ዋጋ ነው ያን ሁሉ ሺህ መልእክቶች የላካችሁት። በዚህም አይነት እንግዲህ ኤአይ ፓወርድ ማርኬቲንግ በጽሁፍ ይህን ይመስላል። ሌላኛው ደግሞ የኤአይ ምስሎችን፣ የኤአይ ቪዲዮዎችን፣ የኤአይ ሙዚቃዎችን አንድ ላይ በመጠቀም አርቲፊሻል ኢንተለጀንስን ተጠቅመው ሙሉ በሙሉ 100% ማርኬቲንግ መስራት ይቻላል። ስትራቴጂዎችን ከማውጣት ጀምሮ ማለት ነው። ይሄ ሌላ ታሪክ ውስጥ ያለ ነገር ነው። ሌላኛው ደግሞ እንግዲህ ከግራፊክስ ዲዛይን ጋር ተያይዞ ስፔሲፊክ ብናደርገው ታምብኔሎችን ነው። ይህን ቪዲዮ ክሊክ ያደረጋችሁት የተለያዩ ታምብኔሎችን ስለምትመለከቱት ነው። እነዚህን ታምብኔሎች በዚህ ጊዜ እንግዲህ በናኖ ባናና ፕሮ በቀላሉ መስራት ይቻላል። ለነዚህ ታምብኔሎች ምናልባት ኢትዮጵያ ውስጥ 100 ብር፣ 400 ብር እስከ 1000 እስከ 2000 ብር ለአንድ ታምብኔል ቻርጅ የሚያደርጉ ዲዛይነሮች እንዳሉ አውቃለሁ። በጣም ጎበዝ ናቸው፣ ታለንትድ ናቸው። ኤአይም ግን በዚህ መልክ ታለንቱን እያሳየ ነው። ምናልባት የኔን 5 ታምብኔሎች እዚህ ጋር ላሳያችሁ። በኤአይ የተሰሩ ናቸው በሙሉ። እነዚህ የምትመለከቷቸው ምንም አይነት ፎቶ የኔ ነው እኔ ነኝ፣ ግን ኤአይ ነው የሰራቸው እነዚህን ታምብኔሎች ምናልባት ጽሁፎቹን ከማስቀመጥ ውጪ ማለት ነው። ታዲያ አሁን ላይ ታምብኔል ዲዛይነራችን ሙሉ በሙሉ ባይሆን
ሳይሆን የተለያዩ ጊዜ የምንፈልጋቸውን ከስተም የሆኑ ነገሮች ምናልባት ከኢትዮጵያ ጋር የተገናኙ የምንፈልጋቸው ነገሮች ካሉ በራሳችን እንገባበታለን። ግን የተምኔል ስራዎችን በዚህ መልክ ግራፊክስ ዲዛይን የሚሰራ ሰው እየሰራቸው አይደለም። ታዲያ በተምኔሎችን ደግሞ እንደዚህ ኮምፕሊኬትድ በሆነ መንገድ መስራት የማይፈልጉ በርካታ ሰዎች አላችሁ። ያ ማለት ፋይቨር፣ አፕወርክ የተለያዩ ፕላትፎርሞች ላይ እነዚህን ስራዎች ሊስት በማድረግ የሰራችኋቸውን ተምኔሎች በማሳየት ለሰዎቹ መልሳችሁ እነዚህን ተምኔሎች ያለ ፎቶሾፕ እውቀት መሸጥ የምትችሉባቸው አንደኛው አማራጭ ነው። ስለዚህ ተምኔል ብቻ ሳይሆን የተለያዩ ግራፊክሶችን፣ የፕሮዳክት ሞክአፖችን አሁን ለምሳሌ አንድን ፕሮዳክት እጅ ላይ ብይዘው ያንን ፕሮዳክት በተለያየ መልኩ እንግዲህ አንዱን ጫካ ውስጥ፣ አንዱን መንገድ ላይ፣ አንዱን ደግሞ በትልቁ መንገድ አዘግቼው ማስታወቂያ ማሰራት የሚችልባቸው የፕሮዳክት ሞክአፖችን በኤአይ ተጠቅሜ ማድረግ እችላለሁ። እነዚህ ደግሞ በርካታ ሰዎች ይፈልጉታል። ሁሉም ሰው ኤአይ ላይ ሊጎረጉር አይችልም። አንድ ሰው የሆነ ነገር ላይ ስፔሻላይዝ ካደረገ ያንን መሸጥ ይችላል ማለት ነው። በመቀጠል የኤአይ ቮይስ ኦቨር ሰርቪሶች ናቸው። አርቲፊሻል ኢንተለጀንስን ተጠቅማችሁ የቮይስ ኦቨር ሰርቪሶችን መስጠት ትችላላችሁ። ከዚህ ጋር ተያይዞ ጽሁፎችን የሚያነቡ ኤአይዎችን ትሬን ማድረግ እንግዲህ ቮይስ ኦቨሮች 11 ላብስ የተሰኘ ዌብሳይት ላይ ሄዳችሁ እንግዲህ ለምሳሌ ነው አንዳንድ መጠቅሰው ከሁሉም የቮይሶችን ማምጣት ትችላላችሁ፣ ከጽሁፎች ጋር ማናበብ ትችላላችሁ። ይሄ ያልተነካበት ነው። ከዚህ ጋር ተያይዞ እንግዲህ ኤጀንቲክ ኤአይዎች የቮይስ ሰርቪስን ሲሰጡም ተመልክቻለሁ። ያ ማለት ትክክለኛ ሰዎች የሚመስሉ ነገር ግን ኤጀንት የሆኑ ኤአይዎች ናቸው። ሰው መስሏችሁ ልክ እንደ ሪል ስቴት አይነት ቦታዎች ላይ አንድ የሪል ስቴት ካምፓኒ ማስታወቂያ ሲለቅ ምናልባት 100 ሰው እኩል ቢደውል ያላችሁ 50 ሰው ከሆነ 50ውን ሰው ቀጥሎ ነው የሚደውሉለት ማለት ነው። ነገር ግን 100ንም ሰዎች እኩል ማስተናገድ ይችላሉ አንድም ስልክ ሳይኖራቸው ማለት ነው። ይሄ እንግዲህ ኤጀንቲክ የሆኑ ኤአይዎች የደረሱበት ዘመን ነው ማለት ነው። እስቲ ምናልባት ምን ይመስላሉ የሚለው እነዚህ ኤአይ ኤጀንቶች። Good afternoon, you've reached Smith Dental Clinic. My name is Emily. How can I help you? Hi Emily, I would like to book an appointment for today. Actually, today is fully blocked off for appointments. Would you like to book for another day instead? Yeah, sure. Do you have something free for tomorrow? We've got a few open slots tomorrow. Would you prefer before noon or afternoon? Actually, I prefer afternoon. Alright, for tomorrow afternoon, we've got 2 slots, 3 to 4 or 4 to 5. Which works better for you? 3 to 4 sounds good. Great, I'll book you for tomorrow from 3 to 4. Could I have your name, please? Yes, my name is Ed Hill. Thanks, Ed. Could you share your phone number? Yes, my phone number is 0125111222. Thank you. And your date of birth? My date of birth is May 4th, 1994. Just to confirm, you'd like an appointment tomorrow, August 14th from 3 to 4 under the name Ed Hill, phone number 0125111222, date of birth May 4th, 1994. Is that all correct? Yes, this is correct. Your appointment is confirmed for tomorrow, 3 to 4. Thank you for contacting Smith Dental Clinic. Have a great day. Thank you very much. Bye bye. የዛሬ ቪዲዮአችንን ስናጠናቀቀው 1999 ዓመተ ምህረት በፈረንጆቹ አቆጣጠር ሰዎች ኢንተርኔትን ኢግኖር አድርገውት ነበር። ኢንተርኔት በርካታ ሰዎችን በዛን ጊዜ ሀብታም አድርጎ የብዙ ሰዎችን ኑሮ ለውጦ ነበር። 2008 ላይ ደግሞ ሰዎች ስማርትፎኖችን ኢግኖር አድርገዋቸው ነበር። በስማርትፎን የተለየ ነገር እንደሌለ አይነት ነገር ኢግኖር ሲያደርጓቸው ነበር። የኮቪድ ጊዜ ላይ ደግሞ በጣም ብዙ ሰዎች ሶሻል ሚዲያን ፓወሩን አልተረዱትም ነበር፣ ኢግኖር ሲያደርጉት ነበር። ይሄው ደርሰን እንግዲህ ሶሻል ሚዲያ እጅግ ፓወርፉል ሆኖ የብዙ ሰዎችን ህይወት አይናችን እያየ ሲቀይር ተመልክተናል። አሁን ይሄንን ልብስ ለብሼ የመጣሁት ደግሞ 2026 ላይ ደርሰናል። እንደዚህ ቦግ ብሎ ኤአይ እየታየን ያለው ከዚህ በላይ ላንጸባርቅላችሁ አልችልም። ይሄንን ሐሳብ እና አርቲፊሻል ኢንተለጀንስን 2026 ላይ ሆናችሁ ኢግኖር ማድረግ እጅግ ከባድ ነገር ነው። ታዲያ አርቲፊሻል ኢንተለጀንስን ደግሞ ለመማርም በጣም ብዙ መንገዶች አሉ። ኤአይ ለጀማሪዎች፣ ኤአይ ለማስተር ማድረግ የሚችሉ ሰዎች ለምሳሌ ኤጀንቲክ ኤአይዎችን መስራት፣ እዛ ደረጃም ለመድረስ ኤአይንም ለመጀመር በጣም በርካታ መንገዶች አሉ። ከዚህ ጋር ተያይዞ በጣም ትልቅ ፕሮጀክትን ይዘንላችሁ እየመጣን ነው። ታዲያ የኤአይ ጊዜ ሳያልፍባችሁ ኤአይን ለመጀመር በነፃ ምንም አይነት ክፍያም ሳትከፍሉ ያዘጋጀሁላችሁ ኮርሶች አሉ። ነገር ግን በኤአይ ህይወቴን መለወጥ አለብኝ የምትሉም ከሆነ ያዘጋጀነው እንግዲህ አዲስ የሚመጣ ፕሮጀክት አለ። እሱ
እንዳያመልጣችሁ ስልካችሁን እንዲሁም ኢሜይላችሁን በመላክ እዚህ ላይ እንድትመዘገቡ አዲሱ ነገር ሲመጣ ደግሞ ሰርፕራይዝ እንደምናደርጋችሁ አልጠራጠርም። በዚህም ህይወታችሁን እንድትለውጡ። ታዲያ የዛሬው ቪዲዮ ከመጨረሴ በፊት ስለ ኤአይ ሰርቼ ያዘጋጀኋቸው ለጀማሪዎች የሚሆኑ ለተለያዩ ኤልኤልኤሞች ያ ማለት ስለ ቻት ጂፒቲ ለብቻው ስለ ጀሚናይ ለብቻው እንዲሁም ኤአይ ለጀማሪዎች ያዘጋጀኋቸው በርካታ ነፃ ኮርሶች አሉ እዚሁ ዩቲዩብ ላይ ያለምንም ክፍያ የምታገኟቸው። እነሱን እንድትመለከቱ እየጋበዝኳችሁ ቪዲዮዬን እጨርሳለሁ። የዛሬው ቪዲዮአችን ይሄን ይመስል ነበር። መልካም ቆይታ።